ጌታ ይባርካችሁ። እኔ ዛሬ እንግዲህ ርዕሳችን ደሙ አይደለ? ስለዚህ ስለ ክርስቶስ ኢየሱስ ደም መጽሐፍ ቅዱስ ከተናገራቸው ጥቂት ነገሮች መካከል ጥቅስ ነው ያወጣው ማነበው። እነዛ ጥቅሶችን አብረን እየገለጥን እንድናይ መጽሐፍ ቅዱስ የያዛችሁ ሰዎች ስለ ደሙ የእግዚአብሔር ቃል በጣም ብዙ ነው የተጻፈው። ከነዛ ብዙ መካከል ጥቂቶቹን አውጥተን እነሱን እናነብና ተመልሰን ጌታችን እናመልካለን። አሜን ነው። አሁን ደሙን እንድናስብ ነው። ደሙ ዝም ብለን የተመረጠ ነገር አይደለም፣ በመለኮት የተመረጠ ነው። እውነቴን ነው ማውራል። ይሄ የደሙ ጉዳይ እንደ ቀልድ የሚታሰብ አይደለም። አንዳንድ ጊዜ ደሙ ምናምን ይባል እንዲሆነ ተራ ነገር ነው ይመስል ነው። ፋሲካ ክርስቶስ ታስታውሳላችሁ? እስራኤል ከግብፅ ሲወጡ ያ ደም በጣም ታሪክ ሰርቷል። የጥቦት ደም፣ የአንድ ዓመት ትባት ደም ሞትን ከልክሎላቸዋል፣ አልፈውታል። አሁን ያለነው ግን አዲስ ኪዳን ላይ ነው። የጥቦት ደም አይደለም፣ የበግ ደም አይደለም፣ የዶሮ ደም አይደለም። የምንም ደም ረጭተን መዳን አንችልም። አንድ ደም ፈሷል። ስለሱ ደም ጥቂት ጥቅሶችን አብረን እናያለን። መጽሐፍ ቅዱስ ከሮሜ 3 ልጀምርና ቶሎ ብዬ እናነባለን። ሮሜ 3 ከ21 ቁጥር ልጀምር። አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጪ የሆነ የእግዚአብሔር ጽድቅ ተገልጧል። የማ ጽድቅ? የእግዚአብሔር ጽድቅ ተገልጧል። ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ጽድቅ የሚባለው ነገር የሚመጣው የእግዚአብሔር ጽድቅ ኢየሱስን በማመን ነው። ልዩነት የለም። ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሎታል። ወገኖቼ ለመጽደቅ ምንም አይነት ልዩነት የለም። እነንትና ጻድቅ ናቸው፣ እነንትና የተለዩ ዘውር ናቸው፣ እነንትና የቃል ኪዳን የሚባል ሁሉም ኃጢአትን ሰርቷል፣ የእግዚአብሔር ክብር ደግሞ ጎሎታል። አሁን ይኸውላችሁ የሰው ልጅ የጎደለው ገንዘብ አይደለም፣ የሰው ልጅ የጎደለው ትዳር አይደለም። የሰው ልጅ ነጭ በል ጥቁር በል ቢጫ በል ምንም አይነት ዓለም ያለ የሰው ልጅ የጎደለው ነገር ምን እንደሆነ ማወቅ አለበት። የጎደለውን ማያቅ ከሆነ የሚያገኘው ነገር አይሞላው። ዛሬ በብዙ አይነት ብልጽግና ውስጥ ሆኖ ጎዶሎነታቸው አደባባይ ላይ የሚጮህባቸውና የሚያሳብቅባቸው በርካታ የዓለም መሪዎች አሉ። የያዙት ሀገር አልበቃ ብሏቸው ሌላ ሀገር የሚጨምሩ፣ የማይሞሉ የያዙት ንብረት አልበቃ ብሏቸው የሌላ ሰው ንብረት የሚቃሙ፣ የያዙት ኑሮ አልበቃ ብሏቸው የሰው ኑሮ ምስኪኖች ናቸው። የጎደላቸውን ስለማያውቁ ያ ጎዶሎ ሊሞላ የሚችልበት ምንም አይነት ምድራዊ ኃይል የለም። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ደግሞ ምን አድርጎታል? ጎሎታል። ያንን የጎደለ ክብር እግዚአብሔር በምን ሞላው ነው? በምንድን ነው እንድንሞላው የሚፈልገው ነው? እናንብበው። እንደዚህ ይላል፣ ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት። አሁን ጎዶሎ ቤዛነት እንዲያውም በጸጋው ጸድቀዋል። በደሙም ይላል። በምኑ? በደሙም በሆነው እምነት እግዚአብሔርን ማስተሰሪያ መስዋዕት አድርጎ አቅርቦታል። እግዚአብሔር ዓለምን የሚቤዥበት ማስተሰሪያ አድርጎ ያቀረበው አንድ ደም አለ። ያ ደም ደግሞ የማደም ነው? የክርስቶስ ደም ነው። ይህንን ጎዶሎ ዱኩማን የሆነ ዓለም ለማዳን ያንን ዓለም ቤዛ ሆኖ ያንን ዓለም ለመታደግ እግዚአብሔር ሂሳብ አድርጎ ያዘጋጀው ደም የኢየሱስ ደም ነው ይላል። በኢየሱስ ክርስቶስ ደም ቤዛነት ድነናል። አሜን። እስቲ እኔ ተከፍሎብኛል በሉ። ኢየሱስን የማስተሰሪያ እኮ ነው እግዚአብሔር ያዘጋጀው የሾመው ማዳኛ። ይህን ጎዶሎ ይህንን የጎደለ ነገር ለመሙላት እግዚአብሔር ያዘጋጀው አንድ ነው፣ እሱም የኢየሱስ ደም ነው አለ። ስለዚህ በኢየሱስ ደም ከተገዛችሁ ጎዶሎ የለም። እስቲ እኔ ሙሉ ነኝ በሉ። እሱ ተቤዥቶናል። የጌታ ስም የተባረከ። አሁንም ልሂድ ሮሜ 5:9 ይልቁኑ እንግዲህ አሁን በደሙ ከጸደቅን ይላል። በምኑ? በደሙ ከጸደቅን በእርሱ ከቁጣው ደግሞ እንድናለን ይላል። ክብር ለኢየሱስ ይሁን። በደሙ ጸድቀናል። አሁን ደግሞ የእግዚአብሔር ቁጣ የለብን። መጽሐፍ ቅዱስ ሲነግረን ኤፌሶን ምዕራፍ 2 ላይ በኃጢአታችን በበደላችን ሙታን ነበርን። ሙታን ብቻ አይደለንም፣ በዚህ ዓለም ላይ ለሚሰራው መንፈስ ፈቃድ ነበር የምትኖሩት። ይሄ ብቻ አይደለም። የልቦናችሁና የስጋችሁን ፈቃድ ነበር የምታደርጉት። ይሄ ብቻ አይደለም። የእግዚአብሔር ቁጣ ደግሞ ነበረባችሁ። ታዲያ ምን ሆነ? እግዚአብሔር በምሕረቱ ባለጠጋ ስለሆነ ስለወደደን
ከዚህ ቁጣ ደግሞ ድነናል። ወገኖቼ አሁን የእግዚአብሔር ቁጣ ከፊታችን የለም። የሰማኝ አሜን ይበል። አሁን በየሰዓቱ እየተነሳን የእግዚአብሔር ቁጣ እኔ የእግዚአብሔር ቁጣ አለ የእግዚአብሔር ፈገግታ ነው የሚታየኝ። እግዚአብሔር በምህረቱ ለምን ያው ከፍሎብኛል ቤዛ አድርጎ ያዘጋጀው ሂሳብ አድርጎ የሚከፈል ሂሳብ አድርጎ ያዘጋጀው የኢየሱስ ደም አለ። ያን ጎዶሎዬ በክርስቶስ ሞልቶታል። አሁን እግዚአብሔር እኔን የሚያየኝ በቁጣ አይደለም በምህረት ነው የሚያየኝ። እስቲ እኔን እግዚአብሔር በምህረት ነው የሚያየኝ በሉ። ከምኑ የተነሳ? ከደሙ የተነሳ ደሙን ስለከፈለ ደሙን ስላፈሰሰልኝ ይሄን ይነግረናል። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአታችን ሞቷልና። ስለ ጻድቅ የሚሞት ቅድም ኃይል ያነበበው ጥቅስ ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ወገኖቼ ገና ኃጢአተኞች ሳለን ክርስቶስ ስለኛ ምን ብሏል? ሞቷልና። እግዚአብሔር ለኛ ያለውን የራሱን ፍቅር ምን ይላል? ያስረዳል። እግዚአብሔር ይኸውላችሁ ምን ያህል እንደሚወዳችሁ ማየት ከፈለጋችሁ መኖሪያ ቤት አይደለም የሚሰጣችሁ። እግዚአብሔር እንዴት ነው የሚወደው? የምንባባለው ዓለም ላይ በምንድን ነው? ሲድረው ነው ሰውን ወይ ደግሞ ሲወልድ ነው አይደል? ሲሳካ ትምህርትና ምን ኮሌጅ ሲበጠስ ነገሮች ሲከናወኑለት ቆንጆ ህይወትና ኑሮ ፋይናንሱ ጥሩ ሲሆን አቤት እግዚአብሔር ሲወደው አይደል? ደሞዝ ጭማሪ ሲያገኝ እግዚአብሔር ይወደዋል። ደረጃ አደግረን እግዚአብሔር እንዴት እንደሚወደው ነው የምንባባለው። ወገኖቼ እግዚአብሔር እንዴት እንደሚወዳችሁ ማወቅ ከፈለጋችሁ ወደ መስቀሉ እዩ። እግዚአብሔር እንደዚህ ነው የሚወዳችሁ። የጌታ ስም የተባረከ ይሁን። ይህንን ፍቅር የሰማይ አምላክ እግዚአብሔር ይግለጥላችሁ። እግዚአብሔር እንዴት እንደወደዳችሁ የራሱን ፍቅር እግዚአብሔር ያስረዳበት መንገድ ጋሻ መሬት ሰጥቶ አይደለም። እዚህ ምድር ላይ ስመጥር ሀብታም አድርጎ አይደለም። እግዚአብሔር ለሰዎች ልጆች ያለውን ፍቅር ያስረዳው ኢየሱስን በመስቀል ላይ ከሉት። ክብር ለኢየሱስ። ስለዚህ እግዚአብሔር ይወዳችኋል። ይሄ የሚያሳየን ምንድን ነው? ኢየሱስ ደሙን በማፍሰሱ እግዚአብሔር ፍቅሩን ነው ለኛ የገለጠው። እንዴት ነው የምትወደኝ ካላችሁ ይሄው እንደዚህ የሚወዳችሁ ወንድ ኖሮ ያውቃል? እንደዚህ የሚወዳችሁ አባት ኖሮ ያውቃል? እንደዚህ የሚወድ ባል ኖሮ ያውቃል? እንደዚህ የሚወድ ወላጅ ኖሮ ያውቃል? ልጆቹ ቢታመሙበት ወላጅ ምንድነው የሚያደርገው? ወገቡን አሸፍቶ ሊያስታመም ይችላል። ሆስፒታል ሊወስድ ይችላል። ሊጮህ ይችላል። ሆስፒታል ሊበጠብጥ ይችላል። መርፌ ግን ሊወጋ ይችላል። እውነት ነው? ገልብጡና ወጉት ነው የሚለው። እውነት ውሸት? አዎ። የትኛው ባል ነው ሚስት በቃ እያለች እያማጠች እኔ ላምጥ በቃ እኔ ልውለድ ይላል ወይ? የትኛውም ወዳጅ የትኛውም ለጥሩ ሰው የሚሞት ሰው ይገኝ ምን አልባት ይገኝ። እኛ እኮ ኃጢአተኞች እያለን ነው እግዚአብሔር ይሄን ያደረገው። ወገኖቼ እግዚአብሔር እንደዚህ ነው የሚወዳችሁ። እንደዚህ የሚወድ ወዳጅ ኖሯችሁ አያውቅም፣ ወደፊትም አይኖራችሁ። አንድ የሚወዳችሁ አለ። በምንም አይነት ሁኔታው ስትሆኑ የማይለዋወጥ አሁን የሆነ ጥፋት ስታጠፉ እግዚአብሔር ቅይር ብሎ ቅይም ብሎ ቁጥት ብሎ ጥልት የሚያረጋችሁ የሚመስላችሁ ክርስቲያኖች አላችሁ። እግዚአብሔር እንደዚህ አይነት አምላክ አይደለም። የወደዳችሁ ጥሩ ሆናችሁ አምላኪ ሆናችሁ ቸርች መጣችሁ አገልጋይ ሆናችሁ ዘማሪ ሆናችሁ ሰባኪ ሆናችሁ ጸባያችሁን አርማችሁ ሲጋራ አቁማችሁ መጠጥ አቁማችሁ በጣም ተስተካከላችሁ ስኬታማ ስትሆኑ አይደለም የወደዳችሁ። ገና ኃጢአተኞች ሳላችሁ ገና ኃጢአት አሁን የሆነ ነገር ስታረጉ በቃ እግዚአብሔር ጉዴ ፈላ የእግዚአብሔር ቁጣ። እግዚአብሔር እንደዚህ አይቆጣችሁ። እመኑ፣ ይወዳችኋል። እስቲ አሜን በሉ። የሚወዳችሁ አምላክ አለ። ስለዚህ ይሄው ደሙ ስለ ሞቱ የሚያወራልን ስለ ደሙ ማፍሰስ ነው ኢየሱስ እየነገረን ያለው። ሐዋርያ ጳውሎስ እየነገረን ያለው ሞቷል። የራሱን ፍቅር አስረድቶናል። በምንድን ነው ያስረዳኝ? እኔ እግዚአብሔር ይወደኛል። ጥያቄ ያለባችሁ ሰዎች አላችሁ። ነገሮች እንዳሰባችሁት ያልሄደላችሁ፣ እንዳሰባችሁት ያልተሳካላችሁ፣ እንዳሰባችሁት እናንተ እንደምትፈልጉት ነገሮች ስላልሆኑ የእግዚአብሔር ፍቅር ጥያቄ ውስጥ ወድቆባችኋል። እመኑኝ ኢየሱስ ይወዳችኋል። እግዚአብሔር ይወዳችኋል። አንድያ ልጁን ሰጥቷችኋል። አንድያ ልጁ ደግሞ ራሱን ሰጥቷችኋል። እንደዚህ ከዚህ የሚበልጥ ፍቅር ለማን አለ? ለማንም የለው። ክብር ለኢየሱስ ይሁን። ደግሞ ቀላል ነገር አይደለም የሰራው። ኤፌሶን ምዕራፍ 1 ቁጥር 7 በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። ክብር ለኢየሱስ ይሁን። በውድ ልጁ እንደ ጸጋው ባለጠጋ እግዚአብሔር በጣም ባለጠጋ ስለሆነ በጣም ትልቅ አምላክ ባለጠጋ አምላክ ሁሉ በእጁ ሁሉ በደጁ የሆነ አምላክ ስለሆነ በደሙ የተደረገ ምናችንን ቤዛነታችንን አገኘን። እሱም ቤዛነታችን ምንድነው? ቀደም ነገር ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል ብለናል። በቃ
ሰው ሁሉ ኃጢአትን ሰርቷል። የኛ ኃጢአት ተከፈለ። ቤዛነት አግኝተናል። ከፍሎብናል። ነፃ ወጥተናል። በምኑ? በደሙ። ደሙ የተከፈለው ላንቺ ነው። ደሙ መቀለጃ አይደለም። ስለዚህ ይሄ ነው አሁን ከኃጢአት ሰዎችን የሚያድነው። ኃጢአት ብትሰሩ የሆነ ሰይፍ ይመጣል አይደለም። የተከፈለውን ዋጋ መረዳት ነው ከኃጢአት የሚያወጣው። ጎዶሎነታችን የሞላው ኢየሱስ ክርስቶስ ባፈሰሰው ደም ነው። በሱ ነው ቤዛነት የተከፈለባችሁ፣ በሱ። ክብር ለእግዚአብሔር ይሁን። እስቲ ዋጋዬ ከፍተኛ ነው በሉኝ። አዎ፣ ለዚህ ነው ጴጥሮስም ሲጽፍልን አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና 19ን ከአባቶቻችሁ የወረሳችሁት ነገር አለ። እሱ ምንድነው? ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ግዢው የተከናወነው ክፍያ የተደረገው ከአባቶቻችሁ የወረሳችሁት መግዣ ገንዘብ ብርና ወርቅ ነው፣ የሆነ ሀብት ነው። በሱ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም አዳኙ እንደሚያድነው እንደ በግ ደም በክቡር በክርስቶስ ኢየሱስ ደም ተዋጅታችኋል ወይም ተገዝታችኋል። የተከፈለበት አንድ ክርስቲያን ጌታ ኢየሱስን መጥቶ የህይወቱ ጌታና አዳኝ ሲያደርግ እግዚአብሔር ፕራይስ አውጥቷል፣ ዋጋ አውጥቷል። የሚከፈል ዋጋ አለ። በነፃ ከሆነ ቦታ መጣችሁ ክትት ስትሉ፣ በቃ መዝሙር ስትችሉ፣ ቸርች መጣችሁ ደንበኛ ስትሆኑ አይደለም የዳናችሁት ነው። ጸባያችሁ ሲታረብ አይደለም የዳናችሁት። የተከፈለባችሁ ሂሳብ ነው። እግዚአብሔር የከፈለው ከአባቶቻችሁ የወረሳችሁት ብርና ወርቅ አይደለም። በክቡር በክርስቶስ ኢየሱስ ምን ደም፣ በደሙ ተገዝተን። አሜን። ስለዚህ በደሙ ተገዝተን እኛ እኮ ይላችሁ የቤታችን ጉበን በደም አይደለም የተቀባው። እስራኤል እኮ ጥብስ እየበላ እዛ ውስጥ የበጉን ጥብስ እየበሉ የበጉን ደም ቀብተው አጥፊው ከበራቸው ነው ያለፈው። የሄደው እንደሱ ነው። እኛ እኮ በጉ ደሙ አይደለም እኛ ራሳችንን እኮ የተከፈለብን። አሜን ነው ወይ? እንጨቱ አይደለም የተቀባው፣ እኛን ነው እግዚአብሔር ከፍሎ የገዛን። ያ የበግ ደም እኮ ከእስራኤል ከግብጽ እስኪወጣ ነው ያገለገላቸው። እኔና እናንተን ግን ደሙን ከፍሎ ለዘላለም ነው ርስቱ ያደረገን። ኦልሬዲ እኛ የእግዚአብሔር ሆነናል። የተከፈለብን ደም ነው። ከእጁ ማንም አያወጣንም። እስቲ በደም አሜን በሉ። ከእጁ ማንም አያወጣችሁም። ከእጁ ማንም ፈልቅቋ። ለምን ሲባል የከፈለው ደም ነው። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ጠባቂያችሁ አይተኛም አያንቀላፋም። ብሞት የት ሄዳለሁ ብላችሁ እንዳትሰጉ። ለምን? የከፈለባችሁ አይጥላችሁም። የከፈለው ውድ ልጁን ስለሆነ። የጌታ ስም የተባረከ ይሁን። ልጨምርላችሁ ሐዋርያት ሥራ ምዕራፍ 20 ቁጥር 28 በገዛ ደሙ የዋጃት የእግዚአብሔር ቤተክርስቲያንን ትጠብቋት ዘንድ በገዛ ደሙ የዋጃትን ቤተክርስቲያንን ኢየሱስ ነው የዋጃት። ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተም ጳጳሳት አድርጎ ለሾመበት ለመንጋ ሁሉ ለራሳችሁ ተጠንቀቁ ብሎ አገልጋዮችን ደግሞ ያሳስባል። አያችሁ፣ ስለ ደም ስናስብ ቤተክርስቲያንን ሲሰበሰቡ የተሰበሰቡ ሰዎች የግለሰቦች ንብረት አይደሉም። በገዛ ደሙ ነው የከፈለባቸውና የገዛቸው። ስለዚህ እናንተ የተሾማችሁ ሰዎች፣ የምታገለግሉ ሰዎች በገዛ ደሙ ስለሆነ የገዛች ቤተክርስቲያንን ለራሳችሁን ለመንጋው ተጠንቀቁ። ዋጋው በጣም ውድ ነው። በደም ስለሆነ የተገዛው። ስለዚህ የምናገለግልን ሰዎች ያሳስበናል። በደም ነው። ለዚህ ነው በአክብሮት ሁላችሁም ዋጋችሁ የኢየሱስን ደም ነው የሚያክለው እያልኩ በየሳምንቱ ምጮኸው። ለምን? የኛ አይደላችሁም። እኛን አገልግሎት ለመካፈል ስትመጡ የኛ አትሆኑም። በክርስቶስ ኢየሱስ ደም ነው የተገዛችሁት። ስለዚህ መጠንቀቅ አለባችሁ አላችሁ። ስለዚህ ምናልባት እዚህ እንኳን የለም ሌላ ቦታ ሆኖ የሚሰማ ሰው ድንገት ከተገኘ ከመጣ የሚሰማ ከሆነ ጆሮ ክፍት ብሎ ይሄንን ቃል ከሰማ ለመንጋው መጠንቀቅ አለበት። ሰው የማን ነው? እግዚአብሔር ነው። ቤተክርስቲያን የማን ናት? የክርስቶስ ናት። በገዛ ደሙን የገዛት። ክብር ለኢየሱስ ይሁን። በገዛ ደሙ። ስለዚህ ለሹመቱ ለመንጋ ሁሉና ለራሳችሁ ተጠንቀቁ። እናንተም ተከፍሎባችኋል፣ የምታገለግሏቸውም ሰዎች ተከፍሎባችኋል፣ ተጠንቀቁ። የምናገለግለው ማህበረሰብ ልንንቅ አይገባም። የምናገለግለው ማህበረሰብ ልናንጓጥጠው ልናደርገው አይገባም። ትንሽ ይሁን ትልቅ ይሁን ብዙ ይሁን ትንሽ ይሁን ምንም አገባንም። እኛ ለመንጋው መጠንቀቅ ነው። ዋጋው በጣም ውድ ስለሆነ። ዋጋው የማንን ደም ነው የሚያክለው?
የኢየሱስ ክርስቶስን ደም ነው የሚያክለው። ራእይ ምዕራፍ 5 ቁጥር 9 ጥቅስ ነው ማነበው ብያለሁ። ደም መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና። አይገርማ? ታርደሃልና በደምህም ለእግዚአብሔር። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ለእግዚአብሔር ሊገዛ ነው የመጣው። እግዚአብሔር የጠፉበት ልጆች አሉት። በደምህም ለእግዚአብሔር። ኢየሱስ ወደዚህ ምድር ሲመጣ ለእግዚአብሔር ሰው ሊገዛ ነው የመጣው። የት ነው የሄደው? የት ሀገር ሄዶ ነው የሚገዛው? የማንን ህዝብ ነው የሚገዛው? ነጩን ነው የሚገዛው? ሀብታሙን ነው የሚገዛው? ረጅሙን ነው የሚገዛው? ወፍራሙን ነው አይደለም። መጽሐፍ ሲነግረን ሊገዛ የመጣው ከነገድ ሁሉ። አይ ይሄኛው ነገድ ብቻ ነው የእግዚአብሔር ስፔሻል የሚባል ነገድ ሁሉ ውስጥ ነው ያለው። ኢየሱስ ወደዚህ ምድር ሲመጣ እኔንም ሊገዛ ነው የመጣው። እስቲ የገባው ሰው ካለ አሜን ይበል። ኢየሱስ የመጣው እንደዚህ ነው። አሁን አንዳንድ ጊዜ እፍርቶች አሉ። የሆኑ ሰዎች የሆኑንም ሊያሰማምሩብን የሚፈልጓል። ኖ ኢየሱስ የመጣው ከነገድ ሁሉ ብቻ አይደለም፣ ከቋንቋ ሁሉ። የትኛው ቋንቋ ነው? የትኛውንም ቋንቋ የሚናገር ግለሰብ ሰውን ሊገዛ ነው። ከቋንቋ ሁሉ፣ ከወገንም ሁሉ፣ ከህዝብም ሁሉ ኢየሱስ ያድናል። ለእግዚአብሔር ኢየሱስ በደሙ ሊገዛ የመጣው ከነገድ ሁሉ፣ ከህዝብ ሁሉ ነው። ኢየሱስ ሊገዛ የመጣው ህዝብ ሁሉ። እንደገና ይሄ ብቻ አይደለም፣ ከህዝብ ሁሉ ሰዎችን ዋጅተህ። ምንድን ነው መዋጀት? መግዛት ማለት። ኢየሱስ ወደዚህ ምድር ሲመጣ ሊገዛ ነው የመጣው። ምን? ሰው ነገዱ ውስጥ ያለ ሰው ሁሉ፣ ህዝብ ውስጥ ያለ ሰው ሁሉ እሱ ለሰው ሁሉ ነው የሞተው። አሜን። ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ። የሚገርም ነው። ከነገድ ሁሉ የመጣው ለአምላክ መንግስት ካህን እንዲሆን። ካህን ምንድን ነው ስራው? በእግዚአብሔርና በህዝብ ፊት ሊቆም በደሙ የተገዛው። ይህ ከነገድ ሁሉ፣ ከቋንቋ ሁሉ፣ ከህዝብ ሁሉ፣ ከምናምን ካህንም ሁሉ እሱ መጥቶ የገዛው ለእግዚአብሔር ምን እንዲሆን? ካህን እንዲሆን። ካህን ምንድን ነው? ካህን ስራው በአምላክና በእግዚአብሔርና በሰው መካከል ለመቆም፣ ምስክር ለመሆን፣ መንገድ ለማሳየት፣ አገናኝ ለዚህ ነው መጽሐፍ መንፈሱና ሙሽራይቱ ና ይላሉ ይላል። የሚሰማም ና ይበል ይላል መጽሐፍ ሲናገር። መንፈሱና ሙሽራይቱ ማን ነው? ቤተ ክርስቲያንና የእግዚአብሔር መንፈስ ና ይላሉ። የመጣ ሰው ሰምቶ ከመጣ በኋላ ስራው ምንድን ነው ሲባል እሱም ዞሮ ኖ ይላል። ስራውን ይቀጥላል ማለት። ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ፣ አዲስን ቅኔ ይቀኛሉ ይላል። ክብር ለኢየሱስ ይሁን። የኢየሱስ ደም ለሁሉም ነው የፈሰሰው። ለሁሉ፣ ለዓለም ሁሉ የፈሰሰው። ለማን ሊገዛ ነው? ለእግዚአብሔር። እግዚአብሔር በሐዘን የፈጠረው የሰው ልጅ ጠፍቶበት፣ ክብር ርቆት፣ ወድቆበት የነበረውን የሰው ልጅ ኢየሱስ ሊገዛ መጣ። ሁሉን፣ ጥቁር የለ ነጭ የለ፣ ሁሉ እኛንም እኛን ዓለምን ሁሉ የሚያድን ቤዛ የሚሆን መግዣውን ውድ የሆነውን ልጁን ኢየሱስን ላከው። ኢየሱስ ለእግዚአብሔር ሰዎችን ዋጅ። የጌታ ስም የተባረከ ይሁን። ስለዚህ ይሄ ጥቅስ የሚነግረን ምንድን ነው? ቤዛ መግዣ ነው። ደሙ መግዣው ነው። እግዚአብሔር ዓለምን፣ ህዝብን፣ ትውልድን ከነገድ ከቋንቋ ከህዝብ ሁሉ ሰዎችን የሚገዛበት ካሹ የኢየሱስ ደም ነበር። የተገዙ ሰዎች ለማን ነው የሚሆኑት? ለግለሰብ ነው? ለነቢያቶች ነው? ለፓስተሮች ነው? ለሐዋርያት ነው? አይደለም። ለማ? ለእግዚአብሔር። ምን እንዲሆኑ? ካህናት እንዲሆኑ፣ አገልጋዮች እንዲሆኑ፣ ከእርሱ ጋር እንዲሆኑ፣ ሰዎችን እንዲያስታርቁለት። አዲስ ኪዳን እንደሱ ነው የሚያወራው። እንደሱ ይላል እግዚአብሔር ቃል። ስለዚህ ይሄ የኢየሱስ ክርስቶስ ደም መጥቶ ሰዎችን ሲገዛ ሰዎች ሁሉ እሰይ እሰይ ብለን ደስ ብሎናል አይደል? መገዛታችን። እስቲ መገዛቱ ደስ ያለው ለእግዚአብሔር ክብር ያጨብጭብ። እስቲ መገዛቱ ደስ ያለው በቃ ይሄ እኮ ብቻውን እግዚአብሔር የከፈለበት። እግዚአብሔር ወገኖች የእግዚአብሔር መሆን አይደለም እኮ ዝም የጠቅል መሆን እኮ ድሮ በጣም ያስቸፍር ነበር። ብዙዎቻችሁ ልጆች ናቸው። ድሮ የጠቅል አሽከር መሆን ሻሞላ ይዘው ይጮሁ ነበር። ዘራፍ የጠቅል አሽከርነትን ባርነትን እንደ ክብር ይቆጥሩ። እኛ እኮ የማን ይሆን?
የእግዚአብሔር። ለዚህ ነው ዮሐንስ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለ ፍቅር እንደሰጠን ይው እንዲሁም ነን አሁን የእግዚአብሔር ልጆች ነን ይላል። ምን ያለን ነው ዮሐንስ? አሁን እኮ የእግዚአብሔር ልጆች ነን። አሁን በምንም ሁኔታ ውስጥ ልትሆኑ ትችላችሁ፣ ግን የእግዚአብሔር ልጆች ናችሁ። አባታችሁ እግዚአብሔር መሆኑን ማወቅ ይሄ ብርሃን እናንተን ሲያገኝ ልባችሁ በደስታ ሐሴት ያደርጋል። የሚገርማችሁ ነገር እናንተ ብቻ አይደላችሁ የምትደሰቱት። ኢየሱስ ደሙን አፍስሶ ራሱ እግዚአብሔር ይደሰታል። አሜን። በኃጢአት ምክንያት ያጣውን እኮ በነገራችን ላይ እኮ የኢየሱስ ደም መፍሰስ እኮ ለአባቱ እኮ ትልቅ ደስታ እኮ አምጥቶለታል። የጠፋበትንም ሕዝብ እኮ እግዚአብሔር እኮ አግኝቷል። እንደሱ አይደል መጽሐፍ ቅዱስ ሕዝቅኤል ላይ ሲናገር እንደዚህ ይላል 18:4 ላይ እነሆ ነፍስ ሁሉ የኔ ናቸው፣ ነፍሳት ሁሉ የኔ ናቸው። ነፍሳት ሁሉ የማን ነው? የእግዚአብሔር ነው። የግለሰብ የለም፣ የሀገር መሪዎች አይደለም፣ የእግዚአብሔር ነው። የኔ ናቸው። ሕዝቅኤል 18:4 የአባት ነፍስ የኔ እንደሆነች ደግሞ የልጅም ነፍስ የኔ ናት። ኃጢአት የምትሰራ ነፍስ እሷ ትሞታለች። አሁን ኃጢአት ሰርታ የምትሞት ነፍስ አለች፣ የሚሞት ሁሉ ትጠፋለች። ስለዚህ እግዚአብሔር ነፍስ ሁሉ ባለቤቱ ማን ነው? እግዚአብሔር። የጠፋው ሰው ሁሉ የማን ነው? እግዚአብሔር እኮ ኢየሱስን የላከው እኮ የሆነ የሰው ንብረት ሊገዛ አይደለም እኮ። እግዚአብሔር እኮ ኢየሱስን የላከው የራሱ ያልሆነን ነገር እኮ አስገድዶ ለመውሰድ አይደለም። የራሱ እኮ ነው ሰው። ነፍስ ሁሉ እኮ የሱ ነው። ሰው ሁሉ እኮ የሱ ነው። ፍጡር ሁሉ እኮ የሱ ነው። ሰማይ የሱ፣ ምድር የሱ፣ በምድር ላይ የሚተራመሰው ትውልድ በሙሉ የሱ ነው እኮ። እግዚአብሔር እኮ አጥወድቆበት እኮ ነው፣ ጠፍቶበት እኮ ነው፣ አጥፊ አጥፍቶበት እኮ ነው። ስለዚህ ነፍስ ሁሉ የኔ ነው። የአባት ነፍስ የኔ፣ የልጅ ነፍስ የኔ። ኃጢአት ምሰራት ትጠፋለች፣ ጻድቅ አምላክ ስለሆነ። ስለዚህ ይሄንን ለማዳን ልጁን ሲልከው ልጁ መጥቶ ሰክሰስፉል ሆኖ ጌተሰማኒ ላይ ምንም እንኳን አምጦ አባት ሆይ እቺ ጽዋ ሲለው ኖ ኖ ኖ ኖ ልጅ ያለው አታልፍም። ለምን? በቃ እኔ ደስታዬን ሙሉ አድርግልኝ። ምንፈልገው ህዝብ አለ፣ የጠፋብኝ ህዝብ አለ። ኢየሱስም እሺ ብሎ መጽሐፍ እስከ መስቀል ሞት ድረስ የታዘዘ ሆነ ይላል። አይገርማችሁ? ሄዶ ሲገዛለት እኛ ከሞት ወደ ህይወት መጣን፣ ደስ አለን። የኛ ደስታ ብቻ አይደለም፣ እግዚአብሔር ራሱ ደስ ይለው። ለምን? ነፍሱ ለማን ስለሆነ? ኢየሱስ ስለሆነ። ወደ በረቱ ሲገቡለት ልጆቹ ደስ ይለው። እንደጠፋው ልጅ እኮ እግዚአብሔር ምን ይመስላል ካላችሁ እዛ ጋር ያለውን ሰውዬ ነው ይመስላል። የጠፋው ልጅ እኮ ሄዶ ጠፍቷል እኮ፣ ገንዘቡን ሄዶ አባክኗል እኮ። ለአባቱ ሐዘን ነበር፣ ከቤት ጎሏል። ከልጁ ሲው ማታ የለም ጠዋት የለም ይጠብቀዋል። ልጁ ሩቅ ሄዶ የሚሆነው ነገርን ሁሉ ሆኖ ወደ ልቡ ሲመለስ አባዬ ጋር ብሎ ሲመለስ አባቱ እንዴት እንደተቀበለው አይታችኋል። አባቱ እየሮጠ ሄዶ አቅፎት ልጄ መጣ ብሎት ከሁሉ የተሻለውን አልብሱልኝ፣ ገላው ይታጠብ፣ ጫማውን ይጫማ፣ ቀለበቱን አምጡ፣ የሰባው ፍሪዳ ይታረድ፣ አምጡ፣ አዝማሪዎች ይምጡ፣ ይጨፈር፣ ቤታችን ፓርቲ ይዘጋጅ። ለምን ሲባል ይሄ ልጄ ጠፍቶ ነበር ተገኝቷል፣ ሞቶ ነበር ይሄ ሆኗል፣ ደስ ይበለን አለ ይላል አባት። ወገኖቼ ሰው ሲድን ለዚህ በሰማይ ታላቅ ደስታ ይሆናል ይላል እኮ። ታውቃላችሁ ለምንድን ነው የሚደሰቱት መላእክት? እግዚአብሔር ደስ ስለሚለው፣ እግዚአብሔር ፈገግ ስለሚል፣ እግዚአብሔር ደስ ስለሚለው የጠፋ ሲገኝለት። ስለዚህ የኢየሱስ ክርስቶስ ደም ሰውን ብቻ አይደለም የሚያስደስተው፣ እግዚአብሔርንም አስደስቶታል። አሜን። እግዚአብሔር የጠፉበትን ልጆቹን የሱ የሆኑት ልጆች ወደ ቤቱ ተመልሰዋል። አሜን። ደስ ይበል። ይሄ የሚደብረው ደስ የማይለው ይሄ የማይገባው ታላቅ ወንድሙ አይነት ሰው ነው ወገኖቼ። እግዚአብሔር በጣም ነው ደስ የሚለው። እኛ ብቻ አይደለም ደስ የሚለን ለማለት ነው። ዕብራውያን ምዕራፍ 9 ቁጥር 7 ሁለተኛይቱ ግን ሊቀ ካህናቱ ብቻውን በዓመት አንድ ጊዜ ይገባበታል፣ እርሱም ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም። ሊቀ ካህን ድሮ የራሱንም የሕዝብም ደም ይዞ በዓመት ስንቴ አንዴ ይገባ ነበር። ምን ይዞ ነው የሚገባው? በዓመት ደም ይፈስ ነበረ። ዕብራውያን 9 11 14 አሁን በደንብ ስሙ። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ፣ አሁን ያኛው ሊቀ ካህን በዓመት አንድ ጊዜ ነው ደም ይዞ የሚገባው የሰውንም የራሱንም። ይሄኛው በምትበልጠውና በምትሻለው በእጅም ባልተሰራች። ይሄ ሊቀ ካህኑ የሚገባው በተሰራ መጋረጃ ገልጦ ነው የሚገባው። ይሄኛው ግን የሚገባው የኔና የናንተ ሊቀ ካህን ግን ሲገባ እንደዚህ ይላል፣ በእጅ ወዳልተሰራች ማለት በዚህ ፍጥረት ባልሆነች፣ ሰው ቀጥቅጦ ባልሰራት ባልሆነች ድንኳን የዘላለምን ምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ። የፍየል አይደለም፣ የኮርማ አይደለም፣ የራሱን ደም ይዞ ነው የገባው ይላል። የት? በእጅ ወዳልተሰራችው ቅድስት
ገባ እንጂ የፍየሎችን የጥጆችን ደግሞ አይደለም፣ ወይ የኮርማዎችን የፍየሎችን ደም በረከሱትም ላይ የተረጨ የጊደር ደም አመድ ስጋን ለማንጻት የሚቀድሱ ከሆኑ ያኔ የተረጨው ደም ስጋን የሚቀድሱ ከሆኑ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያዋን እግዚአብሔርን ልታመልኩት ከሞተ ሥራም ሕሊናችሁን ያነጻ ዘንድ ይሆን ይላል። ወገኖቼ የሚበልጥ መስዋዕት ፈሷል። ክብር ለኢየሱስ ይሁን። አሁን ኢየሱስ ምን እያሰራ ይመስላችኋል? መጽሐፍ እንደዚህ ይላል። እቺም ጥቅስ ልናገር ተናገር ብሉኝ፣ የመጨረሻ ጥቅሴ ናት። እንደዚህ ይላል ዕብራውያን 9:22 እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም። ደም ካልፈሰሰ የኃጢአት ስርየት አይገኝም። ሰው ኃጢአት ከሰራ ደም መፍሰስ አለበት። ይሄ የብሉይ ኪዳን የተቀመጠ ነው። የግድ ሰው ኃጢአት ከሰራ ደም ካልፈሰሰለት የኃጢአት ስርየት አያገኝም። ስለዚህ ምንድነው የሚሻለው? እኛም ሰው ሁሉ ኃጢአትን ሰርቷል፣ ለእግዚአብሔር ክብር ጎሎቷል ተብሏል። ታዲያ ምንድነው የሚሻለው ሲባል በደንብ ስሙ፣ ይህን ስሙ በደንብ። ደም ሳይፈስ ስርየት የለም። እንግዲህ በሰማያት ያሉት የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከነርሱ ይልቅ በሚበልጥ መስዋዕት ሊነጻ የግድ ነበረ። ይሄ ፍየልና የኮርማ ደም አይደለም፣ የግድ ነበር፣ ያስፈልግ ነበረ። ከዛስ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም። እንደ ሊቀ ካህኑ በእጅ ወደ ተሰራ መቅደስ አልገባም። ወዴት ነው የገባው? ነገር ግን በእግዚአብሔር ፊት እቺን አብረን እንድናነብ እፈልጋለሁ። በእግዚአብሔር ፊት ስለኛ መቼ? አይገርም? በእግዚአብሔር ፊት ስለማ? ስለኛ መቼ? አሁን ይታይ ዘንድ። መቼ ነው የሚታየው? ስለማን ነው የሚታየው? የሚገርም ነው። አሁን ይታይ ዘንድ ወደ እርሷ ወዴት? ወደ ሰማይ ገባ። ሊቀ ካህናቱ በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። በየዓመቱ አይደለም ኢየሱስ እየመጣ ፋሲካን ባከበርን ቁጥር ኢየሱስ እየመጣ የሚንጠለጠል አይደለም። በየዓመቱ የሚሞት ጌታ፣ በየዓመቱ የሚወለድ ጌታ አይደለም። እንደሱ አይደለም። በየዓመቱ ይዞ የሚመጣው ደም የለም። አይደለም። እንደሚቀር ብዙ ጊዜ ሊያቀርብ አልገባም። እንግዲህ እንዲህ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈልገው ዓለም አሁን ሁሉ እንግዲህ በየዓመቱ ብዙ ጊዜ መከራ መቀበል ያስፈልገው ነበረ፣ ይቀበል ነበረ። አሁን ግን መቼ ግን? አሁን ግን በዓለም ፍጻሜ ራሱን በመሰዋዕት ኃጢአት ሊሽር አንድ ጊዜ ተገልጧል። ኢየሱስ አንድ ጊዜ ወደ ሰማይ የገባው የራሱ ደም ይዞ ነው። የኮርማ ደም አይደለም፣ የበግ ደም አይደለም፣ የወፍ ደም አይደለም፣ ምንም የእንስሳ ደም አይደለም። የራሱን ደም ይዞ ኢየሱስ ገባ። አሜን ነው ወይ? ኢየሱስ ደሙን ይዞ የገባው ለማን ነው? ለማን ይታይ ዘንድ? ለኛ ይታይ ዘንድ። ይሄው ተከፍሎበታል ብሎ ክብር ለኢየሱስ ይሁን። ስማችሁ ሰማይ ሲጠራ ይሄው ይሳቡ ብሎ አሁን ኢየሱስ ቆሟል። አሜን በሉ እስቲ። ኢየሱስ አሁን በሰማይ ይታይ ዘንድ ገባ። በሰው ወደ ተሰራው መቅደስ አይደለም የገባው። ስለዚህ በየዓመቱ የሚፈስልን ደም፣ በየዓመቱ የሚፈስ ኮርማ፣ በየዓመቱ የምናፈሰው የበግ ደም፣ የፍየል ደም የለም። አንድ ደም ፈሷል። ያ ደም ደግሞ የማን ደም ነው? የኢየሱስ ደም ነው። ሊቀ ካህኑ ራሱ ኢየሱስ ይኸውላችሁ ደም ይዞ ገባ። ራሱ ነው ደም ሆኖ የገባው እኮ። አሜን ነው። የራሱን ደም ይዞ ገባ ይል ስለማ? ስለኛ። መቼ ይታይ ዘንድ? አሁን። ታዲያ ኢየሱስ ስለኛ አሁን የሚታይ ከሆነ እኛ እዚህ አሁን ምን እያደረግን ነው? ኢየሱስ ስለኛ እየታየ ከሆነ እኛ ደግሞ በተራችን ስለማ? መጽሐፍ ቅዱስ ከኛ መካከል አንድስ እንኳን ለራሱ የሚኖር የለም ይላል። ደግሞ ለራሱ የሚሞትም የለም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለማ? ለጌታ። ስለዚህ አሁን እኛ ለማን ነው እዚህ ያለን? ለጌታ ነው ነው ወይስ ለዘራችሁ ነው? ለብሔራችሁ ነው? ለማን ያለ ነው? ኦልሬዲ በዋጋ ተገዝተናል። የማን አይደለንም? የራሳችን አይደለንም። ስለዚህ አሁን የምንኖረው ለማን ነው? ለጌታ ነው። እሱ ለማ? እሱ ስለኛ፣ እኛ ስለሱ። እሱ ስለኛ አሁን ይታያል። እኛ አሁን ስለሱ ለምን አንታይ? ክብር ለእግዚአብሔር ይሁን። የምህረቱ ፍሬዎች፣ የይቅርታው ፍሬዎች፣ የደሙ ዋጋዎች
እግዚአብሔር ልጁን ከፍሎ ደሙን አፍስሶ የገዛኝ የእግዚአብሔር ንብረት ነኝ ብለን አሁን እኛ ምድር ላይ ስለማን እንታያለን? በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለማን እንሞታለን? ለጌታ እንሞታለን ይላል። ስለዚህ ደሙ በጣም ውድ ነው። ክብር ለእግዚአብሔር ይሁን። ምንም አይነት ነገር በሕይወታችሁ ውስጥ ብትጨምሩ ከዚህ በላይ ዋጋ አታወጡ። ከዚህ በላይ ዋጋ የሚያወጣ የሰው ልጅ የለም። አሁን በምንም አይነት ኃጢአት ውስጥ በምንም አይነት ውድቀት ውስጥ ያሉ ሰዎች ዋጋቸው ይሄ ነው። አሁን ፋሲካን እያከበሩ ዋጋቸውን የማያውቁ፣ ስቅለቱን እያከበሩ ትንሣኤውን እያከበሩ ዋጋቸውን አሁንም የማይረዱ ሰዎች አሉ። የሆነ በየዓመቱ የሚደጋገም የሆነ ተራ የሆነ ሆሊዴይ ነገር አድርገው የሆነ በዓል አድርገው የሚያስቡ ሰዎች አሁንም ከድፎ ዳቦ ከስጋ ከመብላት ከመጠጣት ከዳንኪራ ውጪ የማያስቡ ሰዎች አሉ። እግዚአብሔር ለእናንተ የከፈለው ዋጋ ነው። ኢየሱስ ዋጋችሁ ከፍተኛ ነው። ስለዚህ በዋጋችሁ ልክ መኖር ይሁንላችሁ። አሁን ኢየሱስ ስለእናንተ ይታያል። ከነገድ ሁሉ ከቋንቋም ሁሉ ከሕዝብም ሁሉ በደሙ የዋጃችሁ ጌታ አለ። አሁን የእናንተ ዋጋ ይሄንን ነው የሚያክለው። ምንም አይነት ህይወት ውስጥ ብትኖሩ፣ ምንም አይነት ዝቅታ የሚመስል ነገር ውስጥ ብትኖሩ ርካሽ አይደላችሁም። በምንም አይነት መንገድ እያለፋችሁ ያላችሁ የእግዚአብሔር ምሕረት ዛሬም ለእናንተ አልተቆረጠም። ኃጢአተኞች ሳለን ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ጋር ህይወትን የሰጠን ዋጋ የከፈለብን በደሙ የዋጀን አምላክ አለ። ሃሌሉያ! በኢየሱስ ስም ዛሬ ይሄ ዋጋ ለነዚህ ብላቴኖች ይብራላቸው። ወጣቶች፣ ወንዶች፣ ሴቶች ዋጋ የከፍተኛ ነው ብለው እንዲወጡ በጌታ በኢየሱስ ስም እለምናለሁ። እጆቻችሁን ከፍ አድርጉና ጌታችሁን አምልኩት። መንፈስ ቅዱስ እናመሰግናለን። እንዳንተ ያለ ማንም የለም። ለልጆች እንደገና በክብርህ እንደገና በኃይልህ እንደገና በሞገስህ እንደገና በከፈልክላቸው ክብር ልክ ከፍ እንዲሉ ከወደቁበት እንዲነሱ ከሳቱበት እንዲመለሱ የተከፈለውን ዋጋ እንዲያስቡት በኢየሱስ ስም ጸልያለሁ። ያስተውሉ ዘንድ አይምሮአቸውን ከፈተው ተብሎ እንደተጻፈ አይምሮን የሚከፍት ያንተ ብርሃን እዚህ ቤት እንደገና ይምጣ። በኢየሱስ ስም ይክፈት። በኢየሱስ ስም ያስተውሉ ዘንድ አይምሮአቸው ይከፈት። ታርደሃልና ከነገድም ከቋንቋም ሰዎችን ሁሉ ዋጅተሃልና እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ተጥለን ተቅበዝብዘን የነበርነውን ወደ ቤት ስለመለስከን እናመሰግንሃለን። በፉጨትህ ስለጠራህን እናመሰግንሃለን። እድል ስለሰጠህን እናመሰግንሃለን። አይናችንን ስለከፈትክልን እናመሰግንሃለን። ባንተ ደም መፍሰስ እኛ የእግዚአብሔር ልጆች ስለሆንን ጠፍተን የነበርነውን ስለመለስከን ሞተን የነበርነውን ሕያው ስላደረግከን እናመሰግንሃለን። ደምህን እንድናስብ እድል ስለሰጠህን በደምህ ላይ ቆመን ሳናይህ እንዳንኖር ልታወራን ስለመጣህ እናመሰግንሃለን። በዝማሬ ስለባረከን እናመሰግንሃለን። በቃልህ መንፈስ ስለዳሰስከን እናመሰግንሃለን። በዚህ ያሉ ልጆች ሁሉ ዋጋቸው የዛ ደግ ልጅህ ደም ነውና በዚህ ክቡር ደም ስለገዛህን ያንተ ስላደረግከን እናመሰግንሃለን። ልጆችህ ስላደረግከን እናመሰግንሃለን። አሁን ስለኛ እየታየ ስለሆነ ወደ ቅድስት ስለገባህ ንጹህ ነው፣ ንጹህ ናት፣ ይሄው ከፍዬላታለሁ እያልክ ስለሆነ እናመሰግንሃለን። እኛም ላንተ የምንታይ ሰዎች እንድንሆን እኔ የተከፈለብኝ ነኝ እንድንል የኢየሱስ ክርስቶስን ማዕተም በሥጋ የተሸክሜ እዞራለሁ እንዳለ ባሪያ እኛም ይህም ማዕተም ይዘን እንድንዞር የጌታ ነኝ እንድንል የማን መሆናችን የሚታወቅ እንድንሆን ያንተ መሆናችንን እንድናሳይ ላንተ እንድንታይ ላንተ እንድንኖር እንድትረዳን እንለምንሃለሁ። ስለ ሁሉ ተባረክ። ይህንን የስቅለት ባህል እንደዚህ እንድናከብረው ስለረዳህን በዚህ ስለተገኙ ባሪያዎች ስለ አገልጋዮች አመሰግንሃለሁ። እግዚአብሔር ሆይ ባርካቸው። እግዚአብሔር ሆይ አንተ አግዛቸው። ቀሪ የምድር ቆይታቸው በክብር ይሆንላቸው፣ በከፍታ ይሆንላቸው። ጎደሏቸው በስምህ ይሙላላቸው። ኃይልህን ስጣቸው፣ ጸጋህን ጨምርላቸው።
አንተ ሞተህ የገዛሃትን ቤተክርስቲያን ለማገልገል ስላደልካቸው በዘመናቸው ሁሉ ከቤት አይጥፉ። አንተን እያገለገሉ ዘመናቸው ይለቅ። ስለ ሁሉ አመሰግናለሁ። ይሄን ጉባኤ ባርክ። ሴቶችና ወንዶች ልጆቻቸውን ሰብስበው የቤተክርስቲያንን ጥሪ አክብረው በዚህ የተገኙትን ሁሉ አንተ ቀድመህ ጓዳቸው ግባ። ምንም ነገር እንዳያስቆማቸው ያንተ ውድ ዋጋ የልጅህ ደም በልባቸው በቤታቸው በጓዳቸው ከፍ እንዲያደርጋቸው ጸልያለሁ። የሚያሳነሳቸው ኑሯቸውን አሳይቶ የሚያስለቅሳቸው የዘንዶ ኃይል የተሰበረ ይሁን። ለአንዴና ለዘላለም ከቤታቸው ይጥፋ። የዋጋቸውን እግዚአብሔር አባት ሆይ ክብር ይህንን የዋጋቸውን ሞገስ የሚያጠፋ ማንኛውም አይነት የሚያሳንስ የሚያቆስስ የመንፈስ አሰራር ይመታ። ዋጋዬ ከፍተኛ ነው ብለው እንዲጸኑ እንዲቆሙ በዚህ እውነት እግዚአብሔር ሆይ ዘመናቸው የተያዘ እንዲሆን እለምንሃለሁ። ስለ ሁሉ ተባረክ። ስለ ሰጠህን እድል ተባረክ። ቀሪ የምድር ቆይታችንን ባርክልን። እኛ ወደ አንተ እስክንመጣ ወይም ደግሞ አንተ ወደኛ እስክትመጣ ድረስ ፍጻሜያችን በቤትህና በፊትህ እንዲሆን እንድትረዳን ለምንሃለሁ። እንወድሃለን። ጌታ ነኝ እኔ ስኖር በዚህች ሀብቴ በሰማይ ነው፣ በዚህ ምንም የለ። መላእክት ይጠሩኛል ከሰማይ ደጅ ከፍተው ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ እንዳንተ እንደሌለ ጌታ ሆይ ታውቃለህ። እኔን የሚያጽናና መላእክት ይጠሩኛል ከሰማይ ደጅ ከፍተው ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ሰላሙን ይስጣችሁ፣ ፊቱን ያብራላችሁ። በመንገዳችሁ ሁሉ እርሱ ከእናንተ ጋር ይሁን። መልአኩን ይስደድላችሁ፣ ከኋላችሁ ይከተላችሁ። በጌታ በኢየሱስ ስም ባርኪያችኋለሁ። አንድ ቀን በመንግስቱ እንገናኝ። ደህና እደሩ።